ሰላም እንዴት አላችሁ ወዳጆቼ እንዴት ከርማችኋል እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ ቪዲዮ ተገናኝተናል ይሄ ቪዲዮ መቼ እንደሚለቀቅ ባላቅም ዛሬ ግን ቀኑ የሃጂ ሙፍታ የቀብር ስነ ስርዓት የተካሄደበት ቀን ነበረ ኢትዮጵያ ትልቅ ሰው አታለች አባት ናቸው የሰላም አምባሳደር ናቸው ከምንም በላይ ሰውነት እንደሚቀድም ያስተማሩን የነገሩን ያሳዩን የኡነት ከልቤ በጣም ያዘንኩት ለወዳጅ ዘመዶቻቸው ለሁሉም የኢትዮጵያ ሕዝብ መጽናናትን ጠይቃለሁ በጣም የሚያሳዝነው ግን እግዚአብሔር ደግሞ የፈቀደውን አረገ እግዚአብሔር አምላክ ነፍሳቸውን በቀኝ ያኖርልን እያልኩኝ ወደ ዛሬው ፕሮግራም ስገባ ዛሬ እንግዲህ በአንድ ኪሎ ስጋ እንዴት አድርገን ከፋፍለን ከዛም በላይ ሊሆን ይችላል ግን ዋናው ቁም ነገሩ የተፈጨ ስጋ አንዴ ሲኖረን እንዴት ከፋፍለን የተለያየ ምግብ እንደምንሰራ ነው ማሳያችሁ ሶስት አይነት ምግብ ነው የምንሰራው ስለዚህ እሱን እንዴት ነው የምናዘጋጀው የሚለውን ነገር አብረን እናያለን አብራችሁ እንደነገርኳችሁ እንግዲህ 1 ኪሎ ስጋ እንዴት ለሶስት ቦታ ከፋፍዬ እንደማዘጋጀው ነው ማሳያችሁ የሶስቱንም ግብአት እዚህ ጋር ባመጣ ወይም በነገራችሁ ድብልቅ ስለሚል በየተራ እያመጣው ስጨምር አሳያችኋለሁ ለማንኛውም ግን እዚህ ጋር ነጭ ሽንኩርትና ቀይ ሽንኩርት አለ ጦስኝ ኮሪማና ቆንዶ በርበሬን ያዘጋጀሁት ለአሁኑ ስለዚህ ስራዬን ጀምራለሁ እዚህ ጋር የስጎ ቅጠል አዘጋጅቻለሁ እሱን እንደዚህ ከተፍ አድርገና እጨምራለሁ መፈልገው ውስጥ ለሁለቱ ያስፈልገኛል ስለዚህ ለሁለቱም አንዴ ነው መከትፈው ስለዚህ እንደዚህ ከከተፍኩ በኋላ ለሁለት አካፍለዋለሁ ያው ስጋና እዚህ አካፍለዋለሁ ሽንኩርቱንም እንደዛ ከተፍ ያካፍለዋለሁ ሽንኩርቱንም አካፍለዋለሁ አንድ ነጭ ሽንኩርት ጨምርበታለሁ ከዛ እዚህኛው ላይ አንደኛው ላይ ጦስኝ እንደዚህ ጨምራለሁ ሁለቱም ላይ ቆንዶ በርበሬ ያረጋለሁ ጨው አረጋለሁ እዚህኛውም ላይ ጨው ይሄኛውን ስጎ ነው ልሰራ ያሰብኩት ስለዚህ ዞር ላረው ከዚህ ጋር ፍሪጅ ውስጥ ላስገባው እንደውም ሌላውን ሰርች እስከምጨርስ ድረስ ከዛ ዘይት አረጋለሁ ሁለቱም ላይ አያችሁ እንዲቀላል እንደሆነ በአንድ ጠጠር ሁለት ወፍ ነው እንደዚህ እናረጋለን ጨው ጨምረናል ቆንዶ በርበሬ ጨምረናል ጦስኝ ጨምረናል አሁን እዚህ ጋር ምን እናረጋለን ለአንደኛው የዳቦ ፍርፋሪ እናረጋለን ለአንደኛው ደግሞ ሩዝ እናረጋለን ያው ሩዝን መጥቻለሁ አጥቤ እንደዚህ ጨምረዋለሁ ከዛ የመጨረሻ ግብአት ምን ቀረ እንቁላል ሁለት እንቁላል ጨምርበታለሁ እንቁላሉ ትንሽ ስለሆነ የቄብ እንቁላል ነው እንደዚህ እናረጋዋለን ከዛ እናዋህደዋለን እንደዚህ ልውስ እናረጋዋለን ሩዝ ጨምሩ ሩዙ ስትቀቅሉት የሚጠባበቅ ለሪዞቶ ተጠቀሙበትም የሩዝ አይነት ተጠቀሙ ሞር የተሻለ ነው ለዚህ አይነቱ ምግብ አሰራር እዚህ ሀገር ዩቨርላኪያ ይባላል ይሄ አይነቱ ምግብ የኛውን ደግሞ በጄል ውስጥ አረጋዋለሁ የዳቦ ፍርፋሪ ስላለው ከስጋው ጋር በደንብ እንዲዋሃድ የዳቦ ፍርፋሪ በጣም አሪፍ ነው ጨውን እንቀምሳለን ከዛ የዳቦ ፍርፋሪ ጨምሬ ያዘጋጀሁትን ለበርገር ነው የፈለኩት ስለዚህ ዛሬ አልሰራውም እንደዚህ በላስቲክ ውስጥ አረግና ዲፍሪጅ ውስጥ ከተዋለሁ ከኋላው ፈር ካለባችሁ እንደዚህ ከኋላ ወደፊት ገፋ አርጋችሁ ታመጣላችሁ በመትፈልጉት ውፍረት ልክ ታረጋላችሁ ከዛ እንደዚህ ቅርጹን ትንሽ ታስተካክሉታላችሁ ከዛ ይታያችኋል ውፍረቱ በእንደዚህ ውፍረት ነው ያደረኩት ከዛ እንደዚህ አድርገን ከፋፍለዋለን አየሩ በደንብ እናወጣዋለን እንዘጋለን እንደዚህ ወስደን
ዲፍሪጅ ውስጥ እናስቀምጠዋለን። ስራችን ስንጀምር እንደዚህ ውሃ ከመጣድ ነው የምንጀምረው ሁለተኛው ምግብ ለመስራት። ከዛ እሳታችንን ለኩሳለን። ከዛ ምን አደርጋለሁ መሰላችሁ ውሃው ሳይፈላ ነው ስጋው የምጨምረው። ቀዝቃዛም ያለ አልጨምረውም። ቀዝቃዛም ከሆነ ቀዝቃዛ ውሃ ስጋውንና ሩዙን ያለያይብኛል። ሲፍለቀለቅም ከሆነ ደግሞ እንቁላሉን ጠንክሮ ከመያዙ በፊት የሚፍለቀለቀው ውሃ ስጋውን ያፈርስብኛል። ክብ እንዳለ ላይቀመጥልኝ ይችላል። ስለዚህ ምን አደርጋለሁ መሰላችሁ እንደዚህ እንዳለ ውሃ ሞቅ ያለ ውሃ ውስጥ ማለት ነው እንደዚህ አድርገን ስንጨምረው እንቁላል ስላለው እዛው እንትን እያለ ይሄዳል። ጥንክር እያለ ቅርጹን ሳይለቅ እንደዛው እንዳከበብነው ይቀመጥልናል። ትንሽ የፈራረሰ እንኳን ቢሆን ሱፕ ስለሆነ የምንበላው ልርለድ ያደርግልናል መረቁን እንጂ ሌላ ምንም የሚሆነው ነገር የለም። ስጋው ግን ክብ እንደሆነ እናገኘዋለን። ስለዚህ እንደዚህ ያረኩኝ ክብ ያረኩኝ በጣም በቶሎ እከታለሁ። ለዚህ ነው እንግዲህ እዚህ ጋር ሩዙን ምንድነው ለሪዞቶም ተጠቀሙበትን የሚለደልድ ሩዝ ያልኳችሁ ለዚህ ነው። ጥብቅብቅ አርጎ ስጋውን ይዝልናል። እንቁላሉ ጋር አብሮ በመታገዝ የሚጠባበቅ ሩዝ ከሆነ የሚፈረፈር ሩዝ ከሆነ ያን ያህል አይረዳውም። ስጋው ረጅም ሰዓት ማንተክተክ ይኖርብናል። እሱ ገና በጣም በስሎ እስኪፈራረስ ድረስ የተፈጥሮ መፈራረስ ስለሌለው ወይም የማጠባበቅ ጸባይ እንደዚህኛው ስለሌለው ያው እንደዚህ አድርገን ጨርሳለን። ከዛ ሁለት የላሮ ቅጠል እንደዚህ እንጨምራለን። እሳቱን እንቀንስለታለን ቀስ ብሎ እንዲንተከተክ። ከዛ ገርበብ አድርገን እናበስለዋለን። አሁን በስሎልኛል። ላሳያችሁ ምን እንደሚመስል ታያችኋል። ክብ እንደሆነ ሳይፈርስ ነው የበሰለው። ስለዚህ ምን አደርጋለሁ መሰላችሁ ትንሽዬ ጨው ያንሰዋል። ትንሽ ጨው አደርጋለሁ በጣም ጥቂት እንደዚህ የሚያክል። ከዛን እዚህ ጋር እንቁላል አለኝ። ሁለት እንቁላል አደርጋለሁ መምቻ ውስጥ። በሹካም በእጃችሁ መምታት ትችላላችሁ። ብዙ ጊዜ ይሄን እንቁላል እንደዚህ በሎሚ ስሰራ ለሱፕም ሊሆን ይችላል ሌላ ምግብ ደስ የማይላችሁ ሰዎች አላችሁ። እናንተ የማትወዱ ከሆነ የምትጠቀምበት ይሄንን ያው ጣዕሙንም ስለምንወደው እንቁላሉንም ስለምንፈልገው ሆኖ ሳለ ሎሚውንም እንደዛው ነገር ግን ሱፑን ለማለድለድ ነው። ስለዚህ እናንተ ለምሳሌ የሆነ ሩዝ በተን ብታረጉ ሱፑ ይለደልድላችኋል። ካሮትና ድንች ሴለሪና መጨመር ይችላላችሁ መረቁ ላይ እንዲለደልድላችሁና የግድ አይደለም። ግን ደግሞ እንደዚህም ብትሰሩ ሞር ፕሮፌሽናል ቆንጆ የሆነ ምግብ ታገኛላችሁ። ሁሉ ያን አይነት ነገር ከሚሆንባችሁ ለእናንተም ለውጥ ነው። እንደዚህ አርጋችሁ ከእንቁላሉ ጋር ድብልቅ አርጋችሁ መታችሁ ስትጨምሩበት እንዴት እንደሚጣፍጥ ልነግራችሁ አልችልም። እንቁላሉ የሚሸት መስሏችሁ እንቁላሉ ስለሚበስል አይሸትም። የሚሸት ቢሆን የኔ ልጆች አንደኛ ነበር የማይበሉት። በጣም ሴንሲቲቭ ናቸው። እንደዚህ ማይሆን ነገር ዝም ብሎ አይከቱም። ፒኪ ናቸውና ሁሉንም ምግብ ይበላሉ። በርግጥ ግን ዝም ብሎ የሆነ የማይመስል ነገር የሆነ የሚሸት ነገር ምናምን ወይ የሆነ እንደሚፈልጉት ያልበሰለ ነገር ወይ ቅርጹ እንኳን ከተበላሸ የማይመገቡ ልጆች ናቸው ያሉኝ ምንም እንኳን ሁሉንም አይነት ምግብ ቢመገቡ። ስለዚህ አሁን ምን እናደርጋለን መሰላችሁ እዚህ ጋር የሀበሻ ቅቤ አለችኝ። አንድ ማንኪያ ቅቤ እንደዚህ ጣል እናርግበታለን። የቅቤው ቅመም ደግሞ ምን ልበላችሁ ከዛ ይሄንን እንደዚህ ጨምረዋለሁ ሎሚውን እንቁላሉ ላይ። ከዛ መተዋለሁ። ከዛ ከዚህ ከመረቁ ላይ ከቅቤው ሳይሆን ታያችኋል ከመረቁ ላይ እንደዚህ ጨምርበታለሁ ወደ እንቁላሉ መተዋለሁ። ከዛ እሳቱን ቀንስና ኦልሞስት አጠፋና ማለት ትችላላችሁ። እንደዚህ ጨምረዋለሁ። እሳታችሁን በደንብ ለምትቀንሱት። ከዛ አንድ መንተክተክ ሲያደርግ እናወጣዋለን። ምክንያቱም እንቁላሉ ለመብሰል ጊዜ አይፈጅበትም። ታሽው የተንተከተከ አሁን በቃ ይበቃዋል። እንደዚህ እሳታችንን አጠፋለን። አሁን ባሳያችሁ ያልተበጣጠሰ ክሪም አይቹት በቃው ነው። እዛው እሳት ላይ ትንሽ ተንተከ እንዲል አደረገውና ከዛ አበቃው። ሌላኛውን ደግሞ ጥዳለሁ። አሁን ደግሞ በፍጥነት ለፓስታ የሚሆን ስጎ እሰራለሁ። እንደዚህ ታረጋለሁ። እዚህ ጋር የተወሰነ ሽንኩርት አለኝ። እሱን ከፍና ጨምራለሁ። ነጭ ሽንኩርታችን እንደዚህ እንጨምራለን። ጠበስ እናርጋታለን። ከዛ ሽንኩርቱን ከትፋለሁ። ከዛ
የተፈጨ ስጋ ጨምራለሁ ቅድም ቀንሼ ነበረውን ከዛ ስጋውን ከነጭ ሽንኩርቱ ጋር እንደዚህ ጠበስ ካረግነው በኋላ ሽንኩርቱን ጨምረዋለሁ ሽንኩርቱን አንድ ላይ እንጠብሰዋለን ሽንኩርቱ እስከሚጠበስልኝ ድረስ እኔ ደግሞ ቅድም አሳይቻችሁ የነበረውን ቲማቲም ነኝ ሁለት ቲማቲም ፈጫለሁ ትንሽ ቲማቲም ነው የምጨምረው ፍሬሽ ቲማቲም ምክንያቱም በፊት የነበረኝ ፈጭ ያስቀመጥኩት ማለት ነው ትንሽዬ የቲማቲም ድል ነበረኝ ፈጭ ቲማቲም ነበረኝ ስለዚህ እሱን ልፍጫው ከዛ ሽንኩርቱም ጥብስ ሲልልኝ እዚህ ጋር ያለውን የቲማቲሙን ድል ጨምራለሁ ከዛ ለቅልቄ ጨምራለሁ እንደዚህ እንጨምራለን የፈጨነውን ቲማቲም እንደዚህ ጨምራለሁ አንድ ማንኪያ በርበሬ ያረጋለሁ የቀረፋ እንጨት አረጋለሁ በቃ የቀረፋው እንጨት ፋንታ እናንተ የስጋ መጥበሻ ማድረግ ትችላላችሁ ሴለሪ ማድረግ ትችላላችሁ የፈለጋችሁትን ቃና ያለው ቅጠል መጠቀም ትችላላችሁ ከዛ ቆንጆ በርበሬ እንደዚህ ያረጋለሁ ኮረሪማ ሩብ ማንኪያ ጨው ጨምራለሁ ከዛ ይሄንን በደንብ አዋህዳለሁ እኔ በዚህ እንደዚህ ያረግና ከድኜ አበስለዋለሁ እሳቱን ቀንስለታለሁ እስቲ ታያችኋል በደንብ ተንተክትኮልኛል እንደምፈልገው በስሎልኛል ጨው ቀምሻለሁ ቅመሙ በጣም አሪፍ ነው ስለዚህ ሶሳችንን ለፓስታ የሰራ ነው በእንደዚህ አይነት መልኩ ተጠናቀቀ ማለት ነው ያችሁ እንዴት አከፋፍለን ቻክ ባም ማርገን እንደሰራን ስለዚህ ምን አረጋለሁ እሳት ያጠፋለሁ ፊኒቶ ይሄው ለበርገር ያዘጋጀነው ስጋ በእንደዚህ አይነት መልኩ እንግዲህ ፍሪጅ ውስጥ ከተነዋል ትንሽ ጊዜ ቀዝቀዝ ብሏል ይሄ እንግዲህ ለምትፈልጉት ለልጆች ምርት ሊሆን ይችላል ለምሳ ለራት በፈለጋችሁ ሰዓት ጠብሳችሁ ወይም ኦቭን ውስጥ ከታችሁ እንግዲህ ለበርገር መጠቀም ይችላልላችሁ ማለት ነው ሌላኛው ደግሞ የፓስታ ስጓችን ነው ይሄንን ይመስላል ይሄንንም እንደዚሁ ለትምሬት ለፈለጋችሁት መጠቀም ይችላልላችሁ ይሄኛው ደግሞ ለብርዱ ታይቷል አሪፍ ሱፕ እንደዚህ የሚያክል ይበቃኛል ልቅመሰው አይሹት እንዴት እንደሚከፈል በስሏል በደንብ ሱፑ ልድ እንዲል ያልኳችሁ ይሄ ነው እንግዲህ ያኛው ባንጨምርበት ኖሮ ምንድነው የሚሆነው ጮሬ የሆነ መረቅ ነው የሚኖረው ወይ አጥንት የለው እንደዛ ከሚሆን ይልቅ እንደዚህ እንቁላል ጨምራችሁ ከሎሚ ጋር ብትቀምሱት የመጨረሻ የምትወዱት እንደነገርኳችሁ ደግሞ ካልፈለጋችሁ ድንሽና ካሮት ምናምን ሌላም ነገር መጨመር ትችላላችሁ በእውነት እንደዚህ አርጋችሁ ካልሰራችሁ ቀረባችሁ ይባላል ትኩስ መረቅ ለመጠጣት ምንድነው በተለይ እንደዚህ በብርድ ሰዓት ጨምሮሻ አሪፍ ስሩና ተመገቡ በጣም እንደምትወዱት ተስፋ አደርጋለሁ እንግዲህ ዛሬ የነበረኝ ሶስቱ የምግብ አሰራር ይሄን ይመስል ነበር በሌላ በቆንጆ ቪዲዮ ደግሞ ደግመን እስከምንገናኝ አዲስ ናችሁ ቻናሌ ሰብስክራይብ ያርጋችሁ ቻናሌ ቤተሰብ ሁኑ የሰራሁትን ካደነቃችሁ በላይክ ፍቅራችሁን ግለጹ እስከሚቀጥለው ቪዲዮ ድረስ ሰላም ሁኑልኝ ባይ ባይ